ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ። እንዴት ናችሁ? በያላችሁበት ሌሊቱን በሰላም አደራችሁ ወይ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን ደህና ነን። ዕለቱን እንደ ዕብራውያን ዘመን አቆጣጠር ዩዳሌት በኢያር ታብሺን ፔቫብ እንደ አውሮፓ ዘመን አቆጣጠር ሜይ 1 ቀን 2026 ዓ.ም ነው። መባቻ ነው፣ ለግንቦት ወር ማለት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ አርብ ሚያዝያ 23 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ናቲ ብላንኬት ነው። የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ። ያለን ዝግጅት የሰዓቱን ዜናም የጋዜጦችን አምድና እንዲሁም ቃለ ምልልስም አለን። ቆይታችሁ እኛው ጋር ይሁን። አሁን ዜናውን እናስቀድም። በቅድሚያም አርዕስተ ዜና። የመካከለኛው የክነሴት ምርጫ ኮሚቴ ዋና ኃላፊዋ ኦርሊ አዳስ ስልጣናቸውን ለቀቁ። የፒኩዳ ኦሬፍ ማለትም የደጀን እዝ በሚሮን የሚካሄደውን የላግ በኦሜር በዓል አከባበር ለመሰረዝ እያሰበ ነው። አዛ ውስጥ ለመንግስት በበርካታ ጀልባዎች ጉዞ ላይ እንዳሉም በመስተጓጎሉ ምክንያት ስፔን ውስጥ ባርሴሎና ሁከት ተቀሰቀሰ። የአሜሪካ ፕሬዝዳንት ትራምፕ ትናንት ምሽት እንደገና ሲናገሩ አሜሪካ የኢራንን ሚሳኤልና የድሮን ያለ ሰው አልባ አውሮፕላን ፋብሪካዎችን እንዲሁም የኒውክሌር ጣቢያዎችን ማውደሟን ገልጸዋል። ይህ የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስተር በአካባቢው ባለው ሁኔታ ምክንያት ዜጎቻቸው ወደ ኢራን፣ ኢራቅ እና ሊባኖስ እንዳይጓዙም ማገዳቸውን አስታውቀዋል። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ፒኩዳ ኦሬፍ የመከላከያ ሰራዊታችን የደጀን እዝ በሚሮን የሚካሄደውን የላግ በኦሜር በዓል አከባበር ለመሰረዝና ወደ ተራራው የሚወስደውን መንገድ ለመዝጋት እያሰበ በሆኑን ትናንት ምሽት ዘጋቢያችን ሚካኤል ሸሜሽ ዘገበ። ይህ ውሳኔ የታሰበው ለሕዝብ ቀደም ብሎ ለበዓሉ አነስተኛ ቁጥር ያላቸው ጎብኚዎች ለተወሰነ ጊዜ ብቻ እንዲገቡ የሚፈቀድም የተገደበ መዋቅር ይፋ ሆኖ በነበረበት ሁኔታ ጊዜ ነበረ። የደጀን እዝ መከላከያ አዛዥ ትናንት ምሽት በላይኛው ጋሊል በወደቀ ሮኬት ምክንያት አስቸኳይ ሁኔታ ስብሰባ ግምገማ አካሂደዋል። በእስራኤል የመንግሥት ብሔራዊ ምርጫ ሊካሄድ ግማሽ ዓመት ያህል ሲቀረው የመካከለኛው የክነሴት ምርጫ ኮሚቴ ዋና ኃላፊዋ ኦርሊ አዳስ ትናንት ምሽት ለኮሚቴው ስብሰባ ለዳኛው ናኦም ሶልበርግ በጡሩታ መሰናበታቸውን አስታውቀዋል። ዳኛ ሶልበርግ ወይዘሮ አዳስ ምርጫቸውን እስኪጠናቀቅ ድረስ በኃላፊነታቸው እንዲቀጥሉ ያቀረቡትላቸው ጥያቄ ፈቃደኛ ባለመሆናቸው የተሰማቸውን ሐዘን ገልጸዋል። ሆኖም ላለፉት ዓመታት ላበረከቱት ከፍተኛ አስተዋጽኦም ያላቸውን ጥልቅ አድናቆትና ምስጋና አቅርበዋል። የጎላኒ ክፍለ ጦር ተዋጊ ሆነው ትናንት በደቡብ ሊባኖስ በአካባቢ በሚፈነዳ ድሮን ጥቃት የተገደለው 19 ዓመቱ የሄርጸሊያ ከተማ ተወላጅን የ50 አለቃ ሊያም ቤንሃሞ የቀብር ስነ ስርዓት ዛሬ 11 ሰዓት ላይ በከተማ በሚገኘው ወታደራዊ መካነ መቃብር ይፈጸማል። ነፍስ ይማር። እዛ ውስጥ ለመግባት በበርካታ ጀልባዎች ጉዞ ላይ እንዳሉ ቡድን በመስተጓጎሉ ምክንያት ስፔን ባርሴሎና ሁከት ተቀስቅሷል። ወደ አዛ ሲያመራ የነበረው የፍልስጤማውያን ደጋፊ የባህር ጉዞ በእስራኤል መከላከያ ሰራዊት መስተጓጎሉን ተከትሎ ትናንት ምሽት በስፔን ባርሴሎና በሚገኘው የእስራኤል ኮንሱላ ፊት ለፊት አስከፊ የተቃውሞ ሰልፍ ተካሂዷል።
ዜና ዘጋቢያችን ዶግ ጌልሃር እንደዘገበው ተገዳዳሪዎቹ በፖሊሶች ላይ የተለያዩ ቁሳቁሶችን፣ መሳሪያዎችን ወርረዋል። ችቦዎችን በማቀጣጠል በአካባቢ ያለውን የትራፊክ እንቅስቃሴ ዘግተውት ነበረ። የአሜሪካና የእስራኤል ምላሽ። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቶሚ ፒጎት ድርጊቱን አውግዘዋል። የባህር ጉዞን የሐማስ አካላት የተደራጀና ምንም አይነት መሰረት የሌለው ትንኮሳ ሲሉ ገልጸዋል። አሜሪካም አጋሮቿን በጉዞ ተሳታፊዎችና አዘጋጆች ላይ ሕጋዊ እርምጃ እንዲወስዱ ጥሪ ቀርቧል። ጠቅላይ ሚኒስትር ብንያሚን ኔታንያሁ ትናንት ምሽት ባደረጉት ንግግር የሚከተለው ገልጸዋል። አንድም መርከብ አንድም ጀልባ ቢሆንም ድንበር ማለት ጥሰው የተጣለውን ማዕቀብ ጥሰው ወደ አዛ ቀበሌ አልገቡም፣ ወደፊት አይገቡም ብለዋል። ሐማስ ደጋፊን አንቀበልም ብለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ትናንት ምሽት እንደገና ሲናገሩ አሜሪካ የኢራንን ሚሳይሎችና የድሮን የአለሰው አውሮፕላን ፋብሪካዎችን እንዲሁም የኒኩሌር ጣቢያዎችን ማውደሟን ገልጻለችም። ይህን ያደረጉት ኢራን የኒኩሌር መሳሪያ ሊኖራት ስለማይገባ መሆኑን አጽንኦት ሰጥተዋል። ትራምፕ ሲቀጥሉ ወደ ኢራን የኒኩሌር መሳሪያ ጭራሹን ለማጥፋት እንደርስበታለን ወይም ኢራን ይህንን ጎጂ መሳሪያ ይሰጡናል ካልአሊያም በጉልበት ቢሆን እንወስደዋለን ብለዋል። በተጨማሪም ኢኮኖሚያቸው የኢራን ኢኮኖሚ ድቅቅ ተንኮታኩቷል። በነዳጅ ዘይትም ምንም አይነት ጥቅም እያገኘች አይደለም። እርሷ ራሷን ኢራንን ይህ ሁኔታ እየጎዳት ነው። ኢኮኖሚዋ ከባድ ኪሳራ እያጋጠማት ነው ብለዋል። ይህን የፕሬዝዳንት ትራምፕ ንግግር የዘገበው ናታን ጉትማንና እንዲሁም ኢታማር ማርጋሬት ዘጋቢዎቻችን ናቸው። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስተር በአካባቢ ባለው ሁኔታ ምክንያት ዜጎቻቸው ወደ ኢራን፣ ኢራቅ እና ሊባኖስ እንዳይጓዙ ማገዳቸውን አስታወቁም። በእነዚህ ሀገሮች ውስጥ የሚገኙ ዜጎቻቸውን በአስቸኳይ ለቀው እንዲወጡ ጥሪ አቅርበዋል። ተመሳሳይ የእንግሊዝ ፋይናንሻል ታይምስ ጋዜጣ ትናንት ምሽት እንደዘገበው እስራኤል በጦርነቱ ወቅት ማጌን ኦር የመከላከያ የብርሃን ጋሻ የተሰኘ የሌዘር መከላከያ ዘዴ ጨምሮ የላቁ የጦር መሳሪያዎችንና የአየር መከላከያ ስርዓቶችን ወደ ኤሚሬትስ ልካለችም። ይህን ጭነት ኤሚሬትስ የኢራን ድሮኖችና ሚሳይሎችን እንድትመታ ለመከላከል ለመርዳት የታለመ ሲሆን በዘገባ መሰረት ስርዓቱ ለማንቀሳቀስ በአስርት የሚቆጠሩ የእስራኤል ወታደራዊ አባላትም ተልከዋል። በአሜሪካ ዋሽንግተን ግዛት ታኮማ ከተማ በሚገኝ አንድ ሁለተኛ ደረጃ ትምህርት ቤት ውስጥ በ5 ተማሪዎች እና በአንድ የጥበቃ ስራ ሰራተኛ ላይ በደረሰ የጩቤ ጥቃት ከፍተኛ ጉዳት ደረሰባቸው። ቃል አቀባያችን ኢታማር ማርጋሬት እንደዘገበው ድርጊቱን የፈጸመው ተጠርጣሪው ሳይሆን አይቀርም የተባለ የትምህርት ቤት ተማሪ በቁጥጥር ስር ውሏል። የአየር ጸባይ ትንበያ ዛሬ በመጠኑ የሙቀቱ መጠን ይቀንሳል ይባል እንጂ ነገ ቅዳሜ ሰንበት የሙቀቱ መጠን ይጨምራል። ያለ ወትሮው ነገ ሞቃታማ ይሆናል ነው ያሉት የአየር ጸባይ ሁኔታ። ሲቀጥል በእሁድ ሰኞ ደግሞ ከሙቀቱ መጠን ይቀንሳል፣ በመጠኑ ቀዝቃዛማ ይሆናል። በሰሜኑ ክፍል እና በባህር ዳርቻ ደግሞ በቀላሉ አልፎ አልፎ ይዘንባል የሚል ትንበያ አለ ነው ያሉት። የዛሬ የአየር ጸባይ ሁኔታ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 20 ዲግሪ ሴንቲግሬድ፣ ተላቪቭና ሃይፋ አካባቢ 21፣ ቤርሼባና አካባቢዋ 24፣ ኢላትና አካባቢዋ 30 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃ።